እንደምናችሁ ተመልካቾች ወቅቱ የበዓል ነው መጪው ደግሞ ሰርግ ነው ወደፊታችን ደግሞ ጥምቀት አለ ለጥምቀት ያልሆነ ቀሚስ ይበጣጣስ ይባላልና እስቲ የባህል አልባሳቶቻችን በዚህ ሰዓት ምን ላይ ደርሰዋል በዛም ደግሞ ከአንዲት ወጣት ዲዛይነር ጋር ስለ ባህል አልባሳቶችና ስለሷም ስራዎች ደግሞ በሰፊው የምንወያይበት ፕሮግራም ላይ ያላችሁት አብራችሁ እንድትቆዩ ጋበዝናችሁ ሄፍዬ ፍቃደኛ ስለሆንሽ በጣም ነው ማመሰግነው እስቲ በደንብ እንተዋወቅ ስሜ ፍራታስ ይባላል ዲዛይነር ነኝ የባህል ልብስ አይደል የባህል ልብስ ነው ምሳሌ ከጀርባችን በጣም ብዙ አይነት ጥለቶችን እናያለን ባህላችን እንዴት ደማቅ እንደሆነ ምናይበት አንዱ ነገር ልብሶች እንዴት ተሰርተው ማየታችን ጥለቶችን መመልከታችን ነው እኛ እንኳን የለበስናቸው እንዴት ውበታችንን እንዳጎሉትና እስቲ ወደ ባህል ልብስ ዲዛይን እንዴት ገባሽ የባህል ልብስ ዲዛይን የጀመርኩት መጀመሪያ ዲዛይን የተማርኩት ባህር ዳር ዩኒቨርሲቲ ነው በዩኒቨርሲቲ ደረጃ ከወሰድኩ በኋላ ስመጣ ተቀጥሬ መስራት ጀመርኩኝና የተቀጠርኩበት ቤት የባህል ልብስ ነበር የሚሰራው ነው ሳየው ያምራል በቃ የሆነ ሲሰራ ምናምን ስራው ራሱ ስቴፕ በጣም ደስ ይላል እና በዛው ነው የገባሁበት እዛ ከሰራው በኋላ 2-3 ሌላ ቦታዎች ሰርቻለሁ ከዛ የራሴ ኦንላይን ስራ ጀመርኩኝ የባህል ልብስ ከቤት ሆኜ ነበር የምሰራው ኧረ እባክሽ እሺ እያደገ ወደ ሱቅ መጣ ብዙ ልብሶችን አያለው በዘመናዊ መልክ እንደዚህ የተሰሩ ከዛ ደግሞ ባህሉንም ጠብቀው አሁን የሙሽራ ልብስ የምንላቸው አይነት ልብሶች በሰፊው አሉ አሁን ላይ ባህላዊ ልብሶች በጣም እየተለበሱ ነው ወቅቱ ደግሞ የሰርግ ነው ምን አይነት ልብሶችን ነው ያስሽው እኔ የሽመናም ልብስ ይሰራል የጥልፍም ልብስ እንሰራለን ሁለቱንም ልብሶች እንሰራለን አሁን እንዳልሽው ወቅቱ የሰርግ ስለሆነ የሰርግ ኦርደሮች በብዛት አሉና አሁን የጥልፍ ስራዎች የተለያዩ አዳዲስ ዲዛይኖችን እናስመርጥና ከዛ በመረጡት መሰረት ይሰራላቸዋል ከስተመሮቻችን ብዙ ሰዎች እንዲህ አይነት ትምህርቶችን በዩኒቨርሲቲ ደረጃ አይመርጡም አጫጭር ጊዜ የሚሰጥባቸው ሌሎች ዲዛይን ትምህርት ቤቶች ስላሉና በዩኒቨርሲቲ ደረጃ ራሱ ዲዛይንን ለመማር እንዴት አሰብሽ ፍላጎቱ ነበረኝ ከልጅነቴም ጀምሮ እንደዚህ አይነት ነገሮች ያስደስቱኛል የሆነ አዲስ ነገር መሳል ዲዛይን የልብስ ዲዛይኖች ምናምንና 12 ተምሬ እንደጨረስኩኝ በዩኒቨርሲቲ ደረጃ እንደሚሰጥ ሳቅ ያሞር በደንብ እውቀት ይኖረኛል ብዬ በቃ እሱ መረጥኩኝ አንዳንድ ሰዎች ከሆነ ስራ ወደዚህኛው አዘንብለው ይሄ ነው በቃ የኔ ፍላጎት የኔ ፓሽን ይላሉ አንቺ ከልጅነት ራስሽን ታውቀሽ ነው የወጣሽ ምን ያህል ጊዜ ሆነሽ አሁን የራስሽን ስራ ከጀመርሽ ኦልሞስት አሁን ወደ 2 አመት ይሆነኛል በጣም አሪፍ ጊዜ ላይ ነው ያለሽው ወጣት ነሽ የራስሽን ስራ ነው እየሰራሽ ያለሽው ወጣትነትና የራስን ስራ ራን ማድረግ እንዴት ነው ትንሽ ከብዳል ግን ያ ይቻላል ማይቻልላ ለሌሎች ወጣቶች ምክንያቱም አንዳንድ ጊዜ በጣም እንፈራለን አይደለ ወጣትነታችን ጋር ተያይዞ ነገሮችን ደፈር ብሎ የመጀመር ነገር ብዙ አይታይም ልክሽ ግን ያ እስክትጀምሪው ነው የሚያስፈራው እንጂ አንዴ ከገባሽበት በኋላ ኢዚ ነው ሁሉም ነገር በቃ ዋናው ያንቺ በራስ መተማመን ሰራዋለሁ ወይ የሚለው ነገር ነው እንጂ ቀላል ይሰራል ዘመኑ የቴክኖሎጂ ነውና ቤቴ ሆኜ ኦንላይን ነበር መሰራው አልሽኝ ምን ያህል ነው አሁን ኦንላይን ያለው ማርኬት እና እንደዚህ ሾሩም ውስጥ በአካል መጥቶ የመገበያየት ነገሩ ከኦንላይን የበለጠ የሾሩሙ አሪፍ ነው ኦንላይን ላይ ምንድነው መሰለሽ ሰው አመንታ የለው ኦንላይን ስራ ሲሰራ ያወራሽና ያ ቀብድ ምናምን ስትይ ይፈራል ሰው እንትን ለማለት ምርጫው ካረገ በኋላ ቀብዱን ከፍሎ የመተማመን እንትኑ ይጠፋል በደንብ ካልሰራሽበት በስተቀር ወይ በደንብ ደንበኛ ካልያሽ በስተቀር ኦንላይን ስራ ትንሽ ይከብዳል ግን እየለመደልሽ ሲሄድ ደግሞ ኦንላይን በጣም አሪፍ ነገር ነው አሁን ግን ከሱቅ አንፃርና ከኦንላይን ካልሽኝ ኦፍኮርስ የተሻለ ነው ደግሞ ኦንላይን ሲሆን እኮ ለደንበኛው ብቻ ሳይሆን የሚያሰጋው ለእናንተም ያሰጋል አይደል ምክንያቱም ቀብድ ካልከፈለ ምናልባት ሀሳቡን ቢቀይርስ ምን ደግሞ ፍራንክ እንዳላጣይን ከስተመር ብለሽ ትሰሪና ልብሱን ከዛ እሱ ደግሞ ከጠፋ አንቺ ነሽ ምከስሪ ማለት ነው
አንቺ ጋር አሁን በባህላዊ መንገድ የተሰሩ አይነት የተለመዱ አይነት ልብሶችን ማያለው ከዛ እንደዚህ ደግሞ ለየት የሚያሉ ከጀርባ የማያቸው አይነት ዘመንኛ አይነት ስታይልን የተከተሉ ማያለሁ ወዴትኛው ነው የምታዘነብዩ? ሁለቱንም እሰራለሁ። ይሄኛው አሁን በሀበሻ ልብስ ጨርቅ ዘመናዊ ስታይሎች ስላልተለመዱ ለማስለመድ ያው ይሰራል፣ ግን ያን ያህል አልተለመደም እና እሱን ለማስለመድ ነው። ደስ ይላል እንደዚህ በእኛው ባህል በሽመና ጨርቅ የሆነ ባህላዊ ነው ወደ ዘመናዊ ቀይረ ነው ሲሰራ ሰውም በደንብ እንዲለብስ የቀን በቀን አይነት ነገር ለማድረግ እንሞክራለን። ለአዳዲስ ዲዛይኖች የሚያነሳሳሽ ኢንስፓየር የሚያደርግሽ ነገር ምንድን ነው? ብዙ ነገር ያነሳሳሻል። የተፈጥሮ ይሄ አሁን ለምሳሌ ትራቭል የምታረጊ ከሆነ የተፈጥሮ ነገሮች ምናምን ያነሳሱሻል። የምታያቸው ፓተርኖች ምናምን አዲስ ነገር ለመፍጠር በጣም ያነሳሳሉ። ከብዙ ነገር ተነስተሽ ኢንስፓየር መሆን ትችያለሽ። አዲስ ዲዛይን ለማውጣት ከስዕል ራሱ ኢንስፓየር ትሆኝ ትችያለሽ። ኧረ እባክሽ ስዕሉን አይተሽው እቺ እዚህ ጋር ተጠልፋ እንደዚህ ይመጣ ብለሽ እንትን ማድረግ ትችያለሽ እና ኢንስፓየር የሚያደርጉ ብዙ ነገሮች አሉት። አንቺ ደግሞ በጣም ትራቭል ታደርጊያለሽ፣ በጣም ትጓዣለሽ። እንዳየሁት ከሆነ ብዙ ፎቶዎችን ቪዲዮዎችን አይቻለሁ። ሀገርን ወቅ አይነት እንቅስቃሴ ነው የምታደርጊው። በጣም ብዙ ቦታ ትሄጃለሽ። የት የት ሄደሻል? ከአርባ ምንጭ፣ ሐዋሳ፣ ጎንደር፣ ላሊበላ፣ ወንጪ፣ ደብረ ዘይት ብዙ ቦታ ሄጃለሁ። ወደ ላይም ወደ ታችም ቀረብ ያሉትን ራቅ ራቅ ያሉትን አይቻለሁ። ብዙ ሰው በጉብዝና ወራት ስራ ጊዜህን ተጠቀምበት ምናምን ይላል በደንብና ስራችን ላይ ብቻ በደንብ ትኩረት እንድናደርግ የሚገፋፉን አይነት አባባሎች ናቸው በሰፊው ያሉት። በዚህም በኩል ደግሞ መዝናናትም ሀገርን ማወቅም መንቀሳቀስም ጥሩ ነው። እንዴት ነው አብረሽ የምታስኬጃቸው? የሆነ ኦርደር ቀለል የሚል ታይም ላይ ምናምን ከኦርደር ባይዘው ኦርደር ሲበዛ ትጨናነቂያለሽ በጣምና ይደርስልኝ ምናምን የሚለው ነገር ያስጨንቅሻል። ከዛ እሱን ነገር አልፈሽ የሆነ ሪላክስ ማድረግ ትፈልጊ አገር ማየት ደግሞ ደስ ይላል። መዝናናት ነው የሚባለው አገር ማየት በጣም ነው ያዝናናው። ትራቭል ማድረግ በጣም እንዴት ለመሽ እኔ አሁን በጣም ብዙ ጊዜ እንዲህ ወደ ተፈጥሮ የሚያዘነብሉ ሰዎች ምናልባት ፎቶግራፈሮች ካልሆኑ ወይ የተለየ በጣም ቱር የማድረግ ልምድ ያላቸው በዛ መንገድ ተንቀሳቅሰው ረጅም ጊዜ ያሳለፉ ሰዎች ካልሆኑ በስተቀር እኔ አሁን እንኳን ብዙ የመንቀሳቀስ ልምድ የለኝምና እሱን ልምድ እንዴት አዳበርሽ? እንዴት እንደዳበረ አላውቅም። የሆነ ፍላጎቱ ይኖርሻል የሆነ የማየት ሁሉም ሰው አለው ባይዘው ትራቭል የማድረግ ፍላጎት የሌለው ሰው የለም። ግን መንቀሳቀሱ ላይ ኮሮ ችግር መንቀሳቀሱ እንደዚህ ማቀው ጓደኛ ያለ ቱሪንግ ትራቭል የሚሰራ ከሱ ጋር አንድ ጊዜ ሄድኩኝና ካየው በኋላ አንዴ እስክታይ ነው። ከዛ በኋላ አያስችልሽም። በቃ ሲሄዱ አብረሽ ትሄጃለሽና ትራቭል ከሚሰሩ ሰዎች ጋር ስለምታወቅ ነው በዛ መንገድ ነው የጀመርኩት። የባህል አልባሳቶችሽ ላይ ሀገርን ማወቅ በራሱ የባህል አልባሳት ላይ በሰፊው ጠልቀሽ እንድትገቢ ያደርግሻል። ምን ጠቀመሽ? መጓዝሽ፣ ሀገርሽን እንደው በትንሹም ቢሆን ማየትሽ ስራሽ ላይ የፈጠረው ነገር? የተለያዩ አይነት የባህል ልብሶች እንዳሉ ታያለሽ። ሽመና እንዴት እንደረቀቀ ታያለሽ። በቃና በጣም ደስ ይላል። ብዙ ነገሮችን ታያለሽ። እንዴት እንደዚህ ይሰራል እንዴ? እንዴት አይነት ነገር አለ እንዴ? እንደዚህ አይነት የባህል ልብስ አለ እንዴ ያስብልሻል። ስታያቸው አንዳንድ ቦታዎች የሚለብሱት የባህል ልብስ ምናምን ደስ ይላል። በዓል ሰሞን ላይ ያለነው ከዛ ወደፊት በጣም የሰርግ ረጅም ጊዜ ደግሞ ይመጣል። ወራትን ጠብቆ ደግሞ ሌላ የሰርግ ጊዜም ይመጣል። እንደዛና ዝግጅትሽ ምን ይመስላል? ሰዎች የሚፈልጉትን አይነት የተሳሉ ዲዛይኖች አሉ የተመረጡ በዓል በማዘጋጀት የምናስመረጣቸው። ከዛ እነሱን ከመረጡት ዲዛይኖች ውስጥ ለሰርግ የመረጡትን የወደዱትን እንሰራላቸዋለን። ምን አይነት ከለር ነው የሚስብሽ? እኔ የምወደው ከለር ጥቁር ነው። እኔም አንቺም ጥቁር አለበትም። እንዴት ነው አሁን ባህላዊ ልብስን ከጥቁር ነገር ጋር እያገናኘን ልንሰራው ምንችለው? በጥቁር ክር ማለት ነው። አልተለመደም። ጥቁር ነገር በባህላዊ ልብስ አልተለመደም። ባይዘቢ ግን ይሰራል። ሲሰራ ነጭ በጥቁር ነገር ያምራል። ግን ጥቁር ስለምወድ ነው ይሆናል እንጂ ብዙ ሰው አይመርጠውም። እንደ ባህል ጥቁር ነገር ከሀዘን ጋር ይገናኛል። ይሄ የደስታ ቀናቶቻችንን ፍክት ባሉ ከለሮች ማሳለፍ እንፈልጋለን እና
ሰው ጋር ጥቁር ስትዩ ምን አይነት ኢምፕሬሽን ነው ይፈጥርበት? አይ አይወድም፣ ጥቁር ልብስ አይወድም ብዙ ሰው። አይ ጥቁር ይቅር ምናምን ነው እንደ ሀሳብ ራሱ ሳነሳ እዚህ ጋር በጥቁር ቢጠለፍ ምናምን ብዬ እንደ ሀሳብ ራሱ ሳነሳ አይ ጥቁር ልብስ አይ ጥቁር እንኳን አይሆንም ምናምን ነው የሚሉት። ግን የሚያምር ነገር አለው ጥቁር ነገር። ሞክረሽ አይተሽው? አዎ ያምራል ጥቁር ልብስ። ነጭ ነገር ላይ ሲጠለፍ ያምራል ጥቁር። ከዛ የሆነ ከለር መጨመር ነው። አንቺ ራሱ ያረግሽውን ብዛት ጥቁር አለው። አዎ ቡኒ ነው ደግሞ ከነጭም ትንሽ ራቅ ያለ ነው። እንደውም ወደ ጥቁሩ ያደላል፣ ግን በጣም ቆንጆ ነው። አሁን ይሄ የምን ልብስ ነው? የምን ባህላዊ ልብስ ነው የሚባለው? ይሄ የወሎ ልብስ ነው። በጣም የሚያምር ሪላክስ የሚያደርግ ሁሌ ልንለብሰው የምንችለው አይነት ልብስ ነው። አንቺም የለበስሽው እንደዛው ባህል ዘመናዊ ነገር እየሆነ ነው አልባሳቶቻችን አይደል? ከለር ደግሞ ከለሮች አልተለመዱም ባበሻ ልብስና እስኪ እንደዚህ የምንሞክረው ብለን ይሰራ ነው። የባህል ልብስ የመልበስ ልምድሽ እንዴት ነው አንቺ? እለብሳለሁ፣ ፕሮግራሞች ላይ የባህል ልብስ እለብሳለሁ። ምክንያቱም ልብሶችሽን ሳያቸው ይሄ እንኳን በቃ ዘመናዊ ልብስ ነው የሚመስለው፣ የባህል ጨርቅ የተጠቀምሽ እንኳን አይመስልም። እና የራስን ልብስ ለብሶ ማየት በራሱ የተለየ ስሜት ይኖረዋል አይደል? ወይ በጣም ነው ደስ የሚለው። የሆነ ስራሽን ራሱ ሰው ላይ ስታየው በጣም ደስ ይላል። በቃ ሰው ለብሶ ስታየው እኔ አብዛኛውን ጊዜ የሰራሁት ልብስ የለበሰ ሰው ጋር እንትን ስል ልብሱ ላይ ነው በቃ ትኩረቴ ልብሱ ነው። አዎ በቃ ገረማለሁ እና ደስ ይላል። መጀመሪያ የራስሽን ዲዛይን ሰርተሽ ሰፍተሽ ምናምን ከዛ ሰው ለብሶት ያየሽው የመጀመሪያው ልብስሽ ምን አይነት ልብስ ነበር? ረጅም ጊዜ ሆኖታል። ግቢ ያለው ነው ይመስለኛል። ሞዴሎች ላይ ፋሽን ሾው ስናዘጋጅ የሰራሁትን ልብስ አንዷ ሞዴል ለብሳ አይቼው ነበርና በጣም በቃ ደስ ይል ነበረ ስሜቱ። ምን አይነት ስሜት ነበረው? እኔ አሁን የተለየ ነገር ይኖረዋል ብዬ አስባለሁ። በእጅ የሰራሽው ነገር ሰው ለብሶት ደግሞ በቃ ስላለው ነው ያልኩት። በጣም ነበር የሚያምረውና በቃ ደስ ይላል ስሜቱ። ውስጥሽ ያለው የሰራሽውን ነገር ሰው ላይ እንደዚህ ስታየው በቃ ደስ ይላል ስሜቱ። ወጣት ነሽ፣ ትንሽ ጊዜ ነው የሆነሽ ይሄንን ስራ ከጀመርሽ። በዚህ ሙያ በጣም ብዙ አመታትን የፈጁ ብዙ የስራ ልምድ ያላቸው ሰዎች ይኖራሉና እነሱን የማግኘት አጋጣሚው ከነበረሽ የነበረሽን ኤክስፒሪየንስ እስቲ ንገሪኝ። ደስ ይላል። አይዲያ ሼር ያደርጉሻል፣ ምክር ይሰጡሻል። በቃ በጣም ነው ደስ የሚለው። ሰፖርት በጣም ሰፖርቲቭ ናቸው። በእኛ ሙያ ያሉ ትልቅ ሰዎች ያገኟቸው በጣም ሰፖርቲቭ ናቸው። የሆነ መስመሮችን ያሳዩሻል። እንደዚህ ሲሆን እንደዚህ አድርጉ፣ እንደዚህ እኔ እንደዚህ አሳልፌ ስለመጣው ምናምን ብለው የሚያሳዩሽ መስመሮች አሉና በጣም ደስ ይላል። እነሱ ያለፉባቸው መንገዶች የተሳሳቷቸው ይኖራሉ ወይ ይሆናል ብለው ያልተሳኩላቸው ይሆናሉና ለእናንተ በጣም ትልቅ ትምህርት ነው። ለሚጀምር ሰው ጥሩ ትምህርት ነው ብዬ አስባለሁ። ወጣትነትና ስራ ፈጣሪነት ራሱን የቻለ አንድ ቻሌንጅ የሚፈጥር ነገር አለው። ከዛ ደግሞ የባህል አልባሳቶችን ይዞ መምጣት ደግሞ ሌላ ነገር ይኖራል። በዚህ ስራ ውስጥ የነበረው ቻሌንጅ ከባድ ነው የምትዩ ነገር? ከባዱ ነገር መጀመሪያ መንገዱን አለማወቅ ነው። በቃ እኔ አሁን ስጀምር ጨርቅ የት ይገኛል፣ ጠላፊ ታገኛለው፣ እንትኑ እንዴት ነው ማረገው፣ በቃ የሆነ በጣም ግራ ይገባ ነበረ እና ያሳየኝ መንገዱን በዚህ ሄደሽ እንደዚህ አድርገሽ ምናምን ያለኝ ሰው የለም እኔ ስጀምርና ቻሌንጁ ምንድነው? ይሄ ከሸማኔ ጋር ተገናኝተሽ የራስ ሸማኔ ይዘሽ አሸምነሽ ጨርቁ መጥቶ ወደ ልብስ ቀይረሽ ያለውን ስቴፕ መጀመሪያ የተወሰነ ያህል በደንብ ማየት አለብሽ። በቃ ከሸማኔዎችም አንዳንዴ ሊያስቸግሩ ይችላሉ፣ ጠላፊም ላይ ያደርስልሽ ይችላል ጥልፉንና የሆነ እስክትግባቢ መስመሩን እስክታየው ትንሽ ሊከብድ ይችላል። እሱ ነገሩ ነው። እሱን ነገር አልፈሽዋል አንቺ? አሁን እግዚአብሔር ይመስገን አሁን ላይ በጣም በቃ ሰላም ነው። ራስሽ ዲዛይን ታደርጊያለሽ? ከዛ ራስሽ ትሰፋያለሽ? እንዴት ነው ሂደቱ? ዲዛይን አደርጋለሁ፣ አስመርጣለሁ ዲዛይን ወይም ደግሞ ሰው ይዞ የሚመጣው ዲዛይን ይኖራል። ከዛ እናወራበትና እንደዚህ ይሄን ብንቀይረው ይሄን ብንጨምርበት አይነት ሀሳብ ከሰዎቹ ጋር ያለውን ነገር እንትን እንልና ከዛ በኋላ ነው ወደ ስራ የሚገባው። ጨርቅ መረጣው ምኑን ከጨረስን በኋላ እቆርጣለሁ፣ እሰፋለሁ። ራሴ የምሰራ ሁሉን ነገር የሚያግዘኝ ሰው አለ።
ከብዙ ሰው ጋር ትገናኛለሽ አይደል? ይሄ ስራ ከሰዎች ጋር የሚያገናኝ ነው ለሰዎች የምንሰራው ስራ ስለሆነ እና ምናልባት እንደው የተለየ ገጠመኝ ካለሽ ምታካፊን የሚያዝናናም ሊሆን ይችላል እንደው ያንን ቀን አምጣብኝ ምትይ ነገር? አዎ ይኖራል። የሆነ ጊዜ የሆነ ልብስ ታዝዤ ረጅም ጊዜ ሆኖታልና ልብሱ ተበላሸብኝ። ጥልፉ አልመጣም የተጠለፈው ልብስና ሰው ያምራል ሲታይ ልብሱ ግን እኔ ደስ አላለኝም። ከዛ በጣም ጨንቆኝ ነበር። ሰዎች አይተውት ምን ይሉኝ ይሆን በቃ በጣም ተጨንቄ በዚህ ስራው በጣም ነው የሚያስጨንቀው። ላተኙላት ትችያለሽ ልብሱ ከተበላሸ ያስጨንቃልና መተው አዩትና ወደዱት። እንደውም እንደዚህ ነው የሚያምረው እንደዚህ ይሻላል ምናምን አለኝና በጣም ነበር ደስ ያለኝ። ጭንቀቴ ባንዴ ነው የለቀቀኝ። እና እንደዚህ አይነት አጋጣሚዎች በጣም ብዙ ጊዜ አሉ። ምናልባት አንዳንዴ ይሄን እኮ አልነበረም ያልኩት ምናምን ብሎ ጭራሽ እንደውም አልፈልግም ብሎ ትቶ መሄድም ሰው እኮ ይኖራልና በተቃራኒው ላንቺ እንደውም እንዲወደድኩት መባል በጣም እድለኛነት ነው። በጣም ደስ ይላል። በጣም ደስ ይላል። ወደፊት ምን ታስቢያለሽ? ወደፊት ደግሞ ከዚህ የተሻለ ሱቅ ይዘን ብራንቻችንን አስፍተን የተሻለ ከስተመሮችን በደንብ እያስደሰትን የተሻሉ ስራዎችን እየሰራን ለመምጣት እናስባለን። በጣም ነው ማመሰግነው። መጪው በደንብ ባህል አልባሳቶቻችን የሚለበሱበት ጊዜ ነውና የተለያዩ ዲዛይኖችን የአንቺ ፈጠራዎች የሆኑ ነገሮችን በደንብ እናያለን ብዬ አስባለሁ። አመሰግናለሁ በጣም። እኔ በጣም ነው ማመሰግነው። መልካም በዓል ይሁንልሽ። ላንቺም መልካም በዓል። ተመልካቾቻችን እንግዲህ በበዓላት ጊዜ በባህል አልባሳቶቻችን በዘመናዊም በባህላዊ መልክም የሚሰሩ ልብሶችን እየለበሳችሁ እመሩ ድመቁ ነው ማለት የምንፈልገው። መልካም የበዓል ጊዜ ይሁንላችሁ።